የዓለምን ሁሉ አትኩሮት አሁንም ድረስ ይዞ በሚገኘው የአሜሪካ የእስራኤልና የኢራን ትግትግ ዙሪያ ተጨማሪ መረጃዎች በየደቂቃው በየሰዓቱ እየወጡ ይገኛሉ። ምሽቱን የአሜሪካው ፕሬዚደንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ትሩዝ ሶሻል ባጋሩት ጽሑፍ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለፈጸመችው አውዳሚ ጥቃት እኛም አስቀድመን እንደገመት ነው ኢራን ደካማ የሆነ ምላሽን ሰጥታለች፣ እርሱንም በአጥጋቢ ሁኔታ መክተነዋል ሲሉ ተናግረዋል። በኢራን በኩል አሜሪካ ለፈጸመችው ጥቃት የተሰጠውን ምላሽ አሳንሰው ነው ፕሬዚደንቱ የገለጹት። ኢራን 14 ሚሳኤሎችን ምሽቱን አስወንጭፋ 13ቱን አምክኘዋለሁ ብላለች። አሜሪካ ጉዳት እንዳልደረሰም ጭምር ነው የገለጹት። ታዲያ ትንሽ ቆየት አሉና የአሜሪካው ፕሬዚደንት ዶናልድ ትራምፕ እንኳን ደስ አላችሁ፣ በኢራን እንደዚሁም እስራኤል መካከል ሙሉ ለሙሉ የተኩስ አቁም ስምምነት ለማድረግ ተነጋግረው ከስምምነት ላይ ደርሰዋል የሚል መረጃን አጋሩ። ምንም እንኳን ጥቂት ቆይቶ ከኢራን በኩል ነገሩ ፍጹም ሐሰት ነው የሚል መረጃ ቢወጣም የብቻም አይደለም። ሐሰትነቱን ማወቅ ከፈለጋችሁ አለች ኢራን በጥቂት ሰዓታት ውስጥ በእስራኤል ቴልአቪቭ ላይ የምፈጽመው ጥቃት ያረጋግጥላችኋል አለች። እንዳለችውም አደረገችው። ያልተጠበቀ ጥቃትን በእስራኤል ላይ ፈጽማ ከፍተኛ ጉዳትን አደረሰች። እስራኤልና ኢራን አንዳቸው ባንዳቸው ላይ ጥቃት መፈጸማቸውን ቀጥለው ነው ያሉት። ዕለተ ሰኞ እስራኤል በኢራን አዲስ ጥቃትን የፈጸመች ሲሆን የኒውክሌር ጣቢያው ላይ ከተፈጸመው ጥቃት በተጨማሪ ኤቨን የተሰኘ እስር ቤትንም መምታቷ ተነግሯል። በመዲናዋ ቴህራን የሚገኘው ኤቨን እስር ቤት በተፈጸመበት ጥቃት መውደሙን የፍትህ አካላት ተናግረዋል ነው የተባለው። የእስራኤል የመከላከያ ሚኒስትር ኢዝራኤል ካትስ እስር ቤቱ የኢራን አገዛዝ ጠላቶችን የያዘ ነው ብለዋል። በሌሎች ቦታዎች የተፈጸሙ ጥቃቶችም እንደዚሁ ቀጥለዋል። የእስራኤል መከላከያ ሚኒስትር ካትስ የኢራን መንግስት ብዙ ጊዜ ተቃውሞችን ለማፈን የሚጠቀምባቸው ሚሊሻዎችና ዋና መስሪያ ቤቶችን ኢላማ አድርገን መተናል ያሉ ሲሆን በኢራን የሚገኙ ነዋሪዎችም የኃይል ማቋረጥ እንዳጋጠማቸው ተነግሯል። በእስራኤልም ኢራን ጥቃትን ፈጽማለች። ኢራን በእስራኤል ላይ በርካታ የአየር ድብደባዎችን የፈጸመችው እስካሁን በጥቃቱ የደረሰውን ጉዳት ባለስልጣናቱ ባይገልጹም በደቡባዊ የእስራኤል ክፍል 8000 የሚሆኑ ነዋሪዎች የኃይል መቋረጥ እንዳጋጠማቸው ተዘግቧል። እስራኤል ከዚህ በፊት ታይቶ በማይታወቅ አኳኋን ኢራንን እየደበደብኩ ነው ስትል የገለጸች ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም የአገዛዝ ለውጥ ሊፈጠር የሚችልበት እድል እንዳለ ማንሳታቸው የሚታወስ ነው። በማህበራዊ ሚዲያ ገጻቸው ትሩዝ ሶሻል አሁን ያለው የኢራን አገዛዝ ኢራንን በድጋሚ ታላቅ ማድረግ ካልቻለ የአገዛዝ ለውጥ የማይኖረው ለምንድን ነው ሲሉ ጠይቀዋል። እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት እንደ አውሮፓውያኑ ሰኔ 13 ጀምሮ ወደ 500 የሚጠጉ ሰዎች መገደላቸውን የሀገሪቱ የመንግስት ቴሌቪዥን እየዘገበ ሲሆን ከሟቾቹ በተጨማሪም ከ3000 በላይ ሰዎች ላይ ጉዳት ስለመድረሱ ጣቢያው ገልጿል። በኢራን መንግስት ገደብ ምክንያት የቢቢሲ ጋዜጠኞች ሀገሪቷ ውስጥ ሆነው መዘገብ አልቻልንም ያሉ ሲሆን በእስራኤል ጥቃት የደረሰውን ጉዳት ለመመልከትም አዳጋች እንደሆነ ተናግረዋል። ግጭቱን እየተከታተለ የሚገኘው የሂውመን አክቲቪስትስ ኢን ኢራን የተባለ የሰብአዊ መብት ቡድን የተገደሉት ሰዎች ቁጥር ከተገለጸው እጥፍ እንደሆነ ነው እየገለጸ የሚገኘው። ታዲያ የአሜሪካው አነጋጋሪ ፕሬዝዳንት ትራምፕ ኢራንና እስራኤል በተመሳሳይ ጊዜ ሰላም እንፈልጋለን ሲሉ ነግረውኛል ማለታቸው ተሰምቷል። ሁለቱ ሀገራት ይህንን ሲሉኝ ለሰላም ጊዜው አሁን እንደሆነ ተረዳው ያሉት ፕሬዝዳንት ትራምፕ ሁለቱ ሀገራት የተኩስ አቁም ስምምነት ላይ መድረሳቸውን በመጥቀስ ዓለምና መካከለኛው ምስራቅ እውነተኛዎቹ አሸናፊዎች ናቸው፣ ሁለቱም ሀገራት ወደፊት ታላቅ ፍቅር፣ ሰላምና ብልጽግናን ያያሉ ሲሉ ምሽቱን ጽፈዋል። ኢራንም ሆነች እስራኤል ታዲያ የተኩስ አቁም ስምምነት ስለመደረሱ በይፋ ምንም ሳይሉ ከቆዩ በኋላ የኢራኑ ፕሬስ ቲቪ ወሬው እውነት አይደለም ሲል ተናግሯል።
የፕሬስ ቲቪ ምንጭ ወሬው እውነት ላለመሆኑ በሰዓታት ውስጥ ወደ ጽዮናዊት እስራኤል የምንተኩሳቸው ሚሳኤሎች ማረጋገጫን ይሰጧችኋል ማለቱ ከተዘገበ በኋላ በእስራኤል ላይ ጥቃቶች ተፈጽመዋል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም የተደረሰውን የተኩስ አቁም ስምምነት በድል አድራጊነት መንፈስ ካወጁ ከሰዓታት በኋላ ኢራን በእስራኤል ላይ አዲስ የሚሳኤል ጥቃት መሰንዘሯ የሰላም ተስፋውን ጥያቄ ውስጥ የከተተው ሲሆን እስራኤልም በበኩሏ በኢራን ግዛት ውስጥ ያሉ ኢላማዎችን መምታቷን እንደምትቀጥል አስታውቃለች። የኢራን ውጭ ጉዳይ ሚኒስትር እንዳስታወቁት ሀገራቸው ምንም አይነት የተኩስ አቁም ስምምነት ላይ አልደረሰችም። ሚኒስትሩ አክለውም እስራኤላውያን ወረራቸውን ካቆሙ ኢራንም መተኮሷን ታቆማለች በማለት የኢራን እርምጃ በእስራኤል ድርጊት ላይ የተመሰረተ መሆኑን የገለጹት ይህ መግለጫ ትራምፕ ካወጁት ስምምነት ጋር በቀጥታ የሚጋጭም ሆኗል። በሌላ በኩል የእስራኤል ባለስልጣናት ዋነኛ ግባቸው የነበረው የኢራንን የኒውክሌር አቅም ማዳከም እንደተሳካ ቢገልጹም ወታደራዊ ዘመቻቸው ግን ገና እንዳላለቀ አስታውቀዋል። ስማቸው እንዳይገለጽ የፈለጉ የእስራኤል ባለስልጣናት ለመገናኛ ብዙሃን እንደተናገሩት በኢራን ውስጥ ሊመቷቸው የሚፈልጓቸው በርካታ ወታደራዊ ኢላማዎች አሁንም አሉ። የተኩስ አቁም ስምምነቱ ቢታወጅም ኢራን ለ25ኛ ጊዜ የሰነዘረችው የሚሳኤል ጥቃትና የእስራኤል ጥቃቱን የመቀጠል ዛቻ እንደሚያሳየው በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ አሁንም እንደቀጠለ ነው። ይህ ሁኔታም የትራምፕ አስተዳደር ያወጀው ስምምነት በዋና ተዋናዮቹ ዘንድ ሙሉ ተቀባይነት ሳያገኝ የተደረገ የችኮላ መልእክት ነው እንዴ የሚል ጥያቄ እንዲነሳ አድርጓል። በቀጣዮቹ ሰዓታትና ቀናት ውስጥ የሁለቱ ሀገራት ድርጊት የግጭቱን እውነተኛ አቅጣጫ የሚወስን እንደሚሆንም ነው የፖለቲካ ተንታኞች የሚናገሩት። ይህ በእንዲህ እንዳለ የተለያዩ ሀገራት በጉዳዩ ዙሪያ ሐሳባቸውን እየሰነዘሩ ይገኛሉ። ኳታር በአል ኦደይድ የሚገኘው የአሜሪካ የጦር ሰፈር ላይ በኢራን የተፈጸመውን ጥቃት ማውገዟ ተዘግቧል። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልአንሳሪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ጥቃቱ የኳታርን ሉዓላዊነት፣ የአየር ክልል፣ ዓለም አቀፍ ሕግና የተባበሩት መንግስታት ስምምነት ጥሰት እንደሆነ እንቆጥሯለን ብለዋል። የኳታር የአየር መከላከያ ስርዓት ጥቃቱን በተሳካ ሁኔታ መመከቱንና የኢራንን ሚሳኤሎች ማክሸፉን የገለጹት ቃል አቀባዩ ታዲያ የጦር ሰፈሩም ቀደም ብሎ ከአካባቢው ለቆ ወጥቷል ብሏል። በጦር ሰፈሩ ላይ የነበሩ ሰራተኞችን ደህንነት ለማረጋገጥም ሁሉም አስፈላጊ እርምጃዎች ተወስደዋል ያሉት ቃል አቀባዩ በጥቃቱ የተከሰተ ሞትም ሆነ ጉዳት እንደሌለ ነው ያረጋገጡት። ኳታር ለዚህ ጭካኔ የተሞላበት ጥቃት የሚመጣጠን ምላሽ የመስጠት መብቴ የተጠበቀ ነው ስትልም በጉዳዩ ላይ ተናግራለች። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትርም እንደዚሁ ባወጣው መግለጫ ጥቃቱ በኳታር ደህንነት ላይ አደጋ የሚደቅን እንደዚሁም የክልሉን ደህንነትና መረጋጋት የሚያናጋ ነው ሲል ነው የገለጸው። የተባበሩት አረብ ኤሚሬቶች ከኳታር ጋር ያላትን አጋርነትና የዜጎቿንና የነዋሪዎቿን ደህንነት ለመጠበቅ ስለምታደርገው ድጋፍም ማረጋገጫን ሰጥታለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በበኩሉ ጥቃቱ ዓለም አቀፍ ሕግንና የመልካም ጉርብትና ግንኙነት መርሆችን በግልጽ የሚጥስ ድርጊት ነው በማለት ገልጾታል። ይህንን ተከትሎም ታዲያ የመካከለኛው ምስራቅ ሀገራት የአየር ክልሎቻቸውን ዘግተዋል። ኢራን በኳታርና ኢራን የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መሰንዘሯን ተከትሎ 5 የመካከለኛው ምስራቅ ሀገራት የአየር ክልላቸውን መዝጋታቸውን የተነገረው። እስካሁንም ኩዌት፣ ኢራቅ፣ ካታር፣ ባህሬንና የተባበሩት አረብ ኤሚሬቶች የአየር ክልላቸውን መዝጋታቸው ተዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካን ድርጊት አውግዘው ለኢራን ድጋፍ መስጠታቸው የዓለም አቀፍ ዲፕሎማሲውን ይበልጥ ውስብስብ አድርጎትም ይገኛል። የተባበሩት መንግስታት ድርጅትም ሁኔታውን በቅርበት እየተከታተለ ያለ ሲሆን ለሁሉም ወገኖች ሰላማዊ መፍትሄ ያመጡ ዘንድ ጥሪውን ማቅረቡ ተሰምቷል። በዩናይትድ ስቴትስና በኢራን መካከል ያለው ውጥረት በዚህ መልኩ በቀጠለበት ሰዓት እስራኤልና ኢራን አሁንም በርስ በርስ ጦርነቱ መግፋትና መቀጠላቸው የመላውን ዓለም አትኩሮት ስቦ የሚገኝ ሲሆን የተኩስ አቁም ስምምነቱ ዘላቂነትም ጥያቄ ውስጥ መግባቱን ተከትሎ
ነገሩ ደግሞ ወደ ምን አቅጣጫ ይጓዝ ይሆን የሚለው የመላው ዓለም ሕዝብ ጥያቄ ሆኖ ቀጥሏል።